እንኳን ለ130ኛው የአድዋ በዓል በሰላም አደረሳችሁ። ሰላም እንዴት ናችሁ? ዛሬ በኢትዮጵያ የፈጠራ ታሪክ ውስጥ ትልቅ ምዕራፍ የምንከፍትበት ወሳኝ ቀን ነው። በጣም ደስ የሚል ዜና አለኝ። እንግዲህ እሁድ ኤአይ ስቱዲዮ እና የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በጋራ በመሆን አዲስ የክሪኤቲቭ ጉዞ ጀምረናል። ይህ ደግሞ ዝም ብሎ ኮላቦሬሽን አይደለም፣ ለኢትዮጵያ ፈጣሪዎች ወይ ደግሞ ክሬተሮች ትልቅ በር የሚከፍት ጥሩ አጋጣሚ ነው። ዛሬ የምናበስረው ውድድር የብዙዎቻችሁ የክሪኤቲቭ ህይወት ሊቀይር የሚችል ነው ብለን እናስባለን። ዝግጁ ናችሁ? እንግዲህ የሽልማቱ መጠን አጠቃላይ 1 ሚሊዮን ብር ነው። በዛሬው ፕሮግራማችን ስለ ውድድሩ ዝርዝር ሁኔታ፣ እንዴት መመዝገብ እንዳለባችሁና በእሁድ ኤአይ ስቱዲዮ በመታገዝ እንዴት ድንቅ ስራዎችን እንደምትሰሩ በዝርዝር እናያለን። አብራችሁን ቆዩ። አቤኔዘር ነኝ። ይህ የእሁድ ኤአይ ቶክ ነው። እንግዲህ እሁድ ኤአይ ስቱዲዮ እና ኢትዮጵያ አርቲፊሻል ኢንተለጀንስ በጋራ በመሆን የነገውን የስቶሪ ቴሊንግ ጉዞ በጋራ ጀምረዋል። ታዲያ በጣም ብዙ የሆኑ ኮምፒቲሽኖች፣ የኤአይ ፊልም ኮምፒቲሽኖች፣ ሚውዚክ ኮምፒቲሽን፣ አርት፣ ዲጂታል አርት፣ አርክቴክቸር፣ የተለያየ ክሪኤቲቭ ውድድሮችን አዘጋጅተናል። ለመጀመሪያ ያህል ግን በኢትዮጵያ የመጀመሪያ የሆነውን የኤአይ ሚውዚክ ኮምፒቲሽን ይዘንላችሁ ቀርበናል። እንግዲህ ኤአይ ላይ መጀመር እፈልጋለሁ ከየት ልጀምር ብላችሁ እያሰባችሁ ከነበረ ይህ በጣም ለእናንተ አሪፍ አጋጣሚ ነው። በእሁድ ኤአይ ቱል ተጠቅማችሁ የሰራችሁት ስራ የሚሊዮን ብር አዋርድ ባለቤት መሆን ትችላላችሁ። እንግዲህ ሽልማቱ ዝርዝር አንደኛ ለወጣ 500,000 የኢትዮጵያ ብር ነው። ሁለተኛ ለወጣ 300,000 ብር፣ ሶስተኛ ለወጣ ደግሞ 200,000 ብር ነው። እንዲሁ መጀመሪያ ለወጣ 100,000፣ ሁለተኛ ለወጣ 50,000 እና ሶስተኛ ለወጣ 40,000 የእሁድ ኤአይ ክሬዲትም በዛው ይሰጣል። እድሉ በእጃችሁ ነው። አሁን ደግሞ ብዙዎቻችሁ እየጠየቃችሁኝን ጥያቄ ልመልስ። እንዴት ነው ታዲያ እሁድ ኤአይን ተጠቅመን ሙዚቃ የምንሰራው? እንግዲህ ሂደቱ በጣም ቀላል ነው። ፎሎ ካደረጋችሁኝ፣ በደንብ ከተከታተላችሁኝ በቀላሉ እንዴት አድርጋችሁ ሙዚቃችሁን ክሬት እንደምታደርጉና እንዴት አድርጋችሁ ደግሞ ሰሚት እንደምታደርጉ በዝርዝር አሳያችኋለሁ። አንድ በአንድ ከተከታተላችሁኝ ሁሉንም ነገር እንግዲህ ወደ 1 ሚሊዮን ብር ወደሚያስጠጋው ሽልማት በደንብ አስጠጋችኋለሁ ማለት ነው። እንግዲህ መጀመሪያ studio.ehudai.com ብላችሁ ትገባላችሁ። ከዛ ሳይንአፕ ማድረግ አለባችሁ። አዲስ ከሆናችሁ ሳይንአፕ ካደረጋችሁ በኋላ ሳይኒን ታደርጋላችሁ። ኮንፊርሜሽን ኢሜል ሲደርሳችሁ ከዛ ሳይኒን ካደረጋችሁ በኋላ በግራ በኩል ካሉት ሜኑ ላይ ሚውዚክ ጄነሬተር የሚለውን ትጫናላችሁ። ሚውዚክ ጄነሬተር የሚለውን ከመረጣችሁ በኋላ ይሄ ፔጅ ይመጣላችኋል። እንግዲህ ይሄ ፕሮምፕት መጻፊያ ነው። ፕሮምፕታችሁን ትጽፋላችሁ። ለምሳሌ ፕሮምፕቱ ላይ ባህላዊ የመሰንቆ ዜማ የታጀበ ዘመናዊ አፍሮቢት ሙዚቃ ብለን ብንጽፍ ይሄ አሁን ለምሳሌ አንድ ምሳሌ የሆነ ፕሮምፕት ሊሆን ይችላል። ይህንን ፕሮምፕት ይዘን ጀኔሬት እንግዲህ ግጥም ካዘጋጀን ግጥማችንን ደግሞ እዚህ ጋር ፔስት እናደርጋለን። ከዛ ጀነሬት ማለት ነው። ስለዚህ ያንን ግጥምና ያንን የሰጣችሁትን ትዕዛዝ ወስዶ ሙዚቃችሁን ይሰራላችኋል። እንግዲህ ጀነሬት አድርጋችሁ ከጨርሳችሁ በኋላ የያዛችሁትን ሙዚቃ ይዘን ዳውንሎድ ካደረግነው በኋላ የኤአይ ክሬቲቭ አዋርድ ዌብሳይት ላይ ስትገቡ ኤአይ ክሬቲቭ አዋርድ.ai ላይ ስትገቡ ይሄንን ነው የምታገኙት። ሰሚት ነው የሚለውን ብትጫኑት ወይ ደግሞ እዚህ ጋር ሳይኒን የሚለውን መጀመሪያ አካውንት ክሬት ማድረግ ስላለባችሁ ክሬት አካውንት የሚለው ውስጥ ትገቡና ስማችሁን፣ ከዛ ኢሜይላችሁን፣ ከዛ ፓስዋርዳችሁን ታስገባላችሁ። ከዛ ሬጂስተር ነው የምትሉት ማለት ነው። ቬሪፊኬሽን ቫሪፋይ ኢሜይል ስትሉት አሁን ሎጊን አድርጋችኋል ማለት ነው። ስለዚህ ስማችሁን ያለውን ኢንፎርሜሽን አስገብታችኋል። አሁን ሰሚት ነው ብላችሁት እዚህ ድሮፕ ዩር አርት ወርክ የሚለው እዚህ ጋር ያሳያል
ስራው ምን እንደሆነ ኢኮስ ኦፍ አድዋ የኤአይ ሚውዚክ ኮምፒቲሽን ነው ይላል። ቮቲንግ ኢዝ ላይቭ ሶ ድሮፕ ዩር አርት ወርክ ይላል። እዚህ ጋር ሚውዚካችሁን ሰሚት እንዳደረጋችሁት ታይትሉን ታስገባላችሁ። አድዋ ዲስክሪፕሽኑን ትጽፋላችሁ። ስለ ምን እንደሆነ በደንብ በዲቴል መጻፋችሁን እንዳትረሱ። እዚህ ጋር የተጠቀማችሁበት የኤአይ ቱል ደግሞ ምንድነው የሚለውን ትጽፋላችሁ። ለምሳሌ እኔ እሁድ ኤአይ ነው የተጠቀምኩት። ከዛ ሰሚት እለዋለሁ ማለት ነው። ስራችሁ እኛ ጋር ሰሚት ሆኗል። ቀኑ ሲደርስ እንግዲህ ዳኞች በተለያየ ክራይቴሪያ አይተው አንደኛ እስከ 3ኛ ድረስ ይወጡትን ይወስናሉ ማለት ነው። ያሸነፋችሁ ሽልማታችሁን ጥሩ የአዋርድ ሴሬሞኒ አዘጋጅተን እንሸልማችኋለን ማለት ነው። ቀደም ሲል ያያችሁት በመግቢያው ላይ ፊልም ሙሉ በሙሉ እሁድ ኤአይ ስቱዲዮ ላይ የተሰራ ነው። እንደወደዳችሁት ተስፋ አደርጋለሁ። እንግዲህ በተለያየ አጋጣሚ አዳዲስ አፕዴቶችን እሁድ ኤአይ ላይ እያደረግን ነው። ኢሜጅ ማድረግ ከፈለጋችሁ ቪዲዮ፣ ኤኒ ታይፕ ኦፍ ኮንተንት፣ ሚውዚክ፣ ማንኛውንም አይነት የክሪኤቲቭ ስራ ለመስራት ኤአይ ከተቸገራችሁ እስከዛሬ $1 የለኝም ክሬዲት ካርድ የሚከፍልልኝ ሰው የለም ብለን ስናማር የነበረው ነገር ከጊዜ በኋላ እንግዲህ አብቅቷል። ከአሁን ሰዓትና ጊዜ ጀምሮ ወደ ኤአይ ላይ ሄዳችሁ ክሬት ማድረግ ጀምሩ፣ ጀነሬት አድርጉ፣ ሀሳብ አስተያየታችሁን ስጡን። ይህ ፕሮግራም የዛሬው ፕሮግራም የእሁድ ኤአይ የሲዝን 1 የመጨረሻው ኤፒሶድ ሲሆን የተወሰነ ሲዝን ብሬክ አድርገን በአዲስ ሲዝን በሲዝን 2 በጣም በሚገርም አይነት መንገድ ተመልሰን የምንገናኝ ይሆናል። እስከዛው ድረስ መልካም ቆይታ። አብሬያችሁ የነበርኩት አቤኔዘር ነኝ። መልካም ሳምንት።